ታንኪዩ መንፈስ ቅዱስ እናመሰግናለን ዛሬ በኢየሱስ ስም ታንኪዩ እናመሰግናለን ሬዲዮ ላለው ወል ጌታ ይሰገባ ፌስቡክ ላይ ፓስተር ተስፋዬ ሰላም ብያለሁ ያድናል ኢየሱስ እንግዲህ 3 ክፍል ነው ያለው ማለት ነው ዛሬ 3 ክፍል ማለት ነው ሬዲዮ ላለው ፓልቶክ ላይ ያለው ፌስቡክ ላይ ማለት ነው 3 ክፍል ይለቀቃል ማለት ነው ኢየሱስ ያድናል ወል አቲክ ዛሬ ቁጥር 2 ነው ስለዚህ ደስታ እየተማርን ነው ማለትም በመንፈስ ቅዱስ የሆነ ደስታ ማለት ነው የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም ማለት አያችሁ መብልና መጠጥ አይደለም ይሄን ደስታ ቢሰጠን መብላት አለብን ጻድቅ ሰውነቱ እስኪጠግብ ድረስ ይበላል አለው ነው ምሳሌ 13:25 ሁሉ ተክሳት ጻድቅ እንበላለን በጣም ስንበላም ደስ ይለናል ስንበላም ደስ ይለናል እኛ ሁሉ ደስ ይለናል በቃ ነገሮች ሲመጡ ይሄ ደስታ ወገኖቼ በመንፈስ ቅዱስ የሆነ ደስታ ነው ተዛላችሁም ያቲንክ ዮሐንስ 7:37 ላይ ጌታ በበዓል 50 ቀን ማንንም የተጠማ ነው ወደ እኔምጣል ይጠጣል ከወዱ ይፈልቃል ነው ያለው ይሄ ደስታ ማለት ከውስጣችሁ ነው የሚፈልቀው ይሄ ደስታ ማለት ማንንም ያፈልቀው መንፈስ ቅዱስ ማለት ነው ስለዚህ ሰላም ብያለሁ ሬዲዮ ላለው ዛሬ መርተክ ላይም ጌታ ይመስገን እና ቀደም ትንሽ ዘምር ነበር ምንድነው ደስ የሚለኝ ልቤን ደስታ የሞላው አሴት የማደርግበት ይሄ ደስታ ምንድነው አለች ምን ስላለኝ አለችው ገንዘብ ስላለኝ ነው ወይስ ቤት ስላለኝ ይሄ ደስታ ምንድነው አለች የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለኝ ነው ወገኖቼ ኢየሱስ ካለ ደስታ አለ ማለት ነው በቃ ይሄ ደስታ ሁሉ ምንጭ ማን ነው እሱ ነው ባለፈው ነግሬያቸዋለሁ I think እንትን ላይ ሉቃስ ምዕራፍ 2:11 ላይ የእግዚአብሔር መላእክቶች ለሰው ታላቅ ደስታ ነው ታላቅ ደስታ የምስራችን ነግራቸዋል አለ ክርስቶስ በዳዊት ከተማ የተወለደው ማለት ነው ወገኖቼ ይሄንን ደስታ ሪስቶር አድርጎልናል ጌታ ትንሽ አጭር ጸልይና ገባ በሉ ፌስቡክ ላይ ዛሬ ቁጥር 2 ነው የምንማረው መንፈስ ቅዱስ ያስተምረናል ያስቀናል ይኮረኩረናል በኢየሱስ ክርስቶስ ስም እግዚአብሔር እናመሰግናለን ዛሬም ደግሞ ይሄንን ቀን ገልጠ ስለሰጠህን በመረተ ማለዳ የእግዚአብሔር ምረት አዲስ ነው ተብሎ ተጽፏል ዛሬም በኢየሱስ ክርስቶስ ስም ስለምረት አመሰግነን ዛሬም እንድታስተምረን በኢየሱስ ስም ጆሮአችን እንድትከፍት እንደ ልዲያ ልባችን እንድትከፍት በኢየሱስ ስም ይሄ ደስታ በመንፈስ ቅዱስ የሆነ ደስታ ውስጣቸው ስለሚገባ ፈንቅለው የሚሄዱበት ጌታ እግዚአብሔር ዲፕሬሽንን ፈንቅለው ጭንቀትን ፈንቅለው ስትሬስን ፈንቅለው የሚሄዱበት የእግዚአብሔር ደስታ በውስጣቸው ስለሚለቀቅ አመሰግናለሁ እግዚአብሔር አባቶ ጊዜውን ዋጀን አየሩን ዋጀን ስለ አሜሪካ ስለ ዋይት ሃውስ ትራምፕን እየረዳ ስለሆነ እየሰራ ስለሆነ እግዚአብሔር አባቶ እና በዛም በኢትዮጵያ ጽድቅ ስራ ስለሚሰራ ጦርነት ሁሉ ስለተሻረ ለኤርትራ መንግስት ጸለየን ለራሺያ መንግስት ጌታ እግዚአብሔር አይኑ ስለምትከፍት እናመሰግናለን ስለ ሁሉ እናመሰግናለን በጌታ በኢየሱስ ስም ጊዜውን ዋጀን አየሩን ዋጀን ለኢየሩሳሌም ሰላም ለምኑ ብላ ሰላም ለኢየሩሳሌም ይሁን እግዚአብሔር ስለ ሁሉ ተመስገን ከፍ ከበር ስም ይባረክ ዛሬም ጌታ መንፈስ ቅዱስ አስተምረን አስተማራችን አንተና በኢየሱስ ስም አስተምረን ጆሮ ሁሉ ይቀባ ዛሬ በኢየሱስ ስም እዚህ ሶሻል ሚዲያ ላይ እየሰራ ያለ መንፈስ በኢየሱስ ስም የታሰረ ይሁን ጆሮ ሁሉ የተቀባው እግዚአብሔርና ፌክ ኒውስ ሁሉ በኢየሱስ ስም ደፈን ጉድጓዳቸውን በኢየሱስ ስም ጌታ ህዝቡን እያደነዘዘ ያለ ጎልያድ መንፈስ በኢየሱስ ስም የተመታውን አየሩን ሁሉ ዋጀን እንጂ ሰስነም አሜን አጭር ጸሎት ማለት ነው ወል ጌታ ኢየሱስ ጌታ ነው ዛሬ እናመሰግናለን እግዚአብሔር ተባረክ ወል ጌታ ኢየሱስ ጌታ ነው እንግዲህ ዛሬ ቁጥር 2 ነው የምንማረው ቅድም ነግሬያቸዋለሁ ሬዲዮ ላለው ፓልቶክ ላለው 3 ክፍል ነው የምንማረው ማለት ነው ባለፈው አይተናል ቁጥር 1 አየን ይሄ ደስታ ማለት ነው በአዳም እንዴት እንዳጣን ማለት ነው ጌታ መጥቶ እንደገና ሪስቶር እንዳደረገን ማለት ነው በአዳም እኮ ያጣነው መንግስት ነው አልቋችሁ ወደ ጌታ ስትመጡ ሃይማኖት አይደለም የምትቀይሩት መንግስት ነው የምትቀይሩት እኔ እንደዛ ሃይማኖት አይደለም መንግስት ነው የምትቀይረው ከጨለማ መንግስት ወደሚደነቅ መንግስት መጣን እንጂ ሃይማኖት አይደለም የምትቀይረው ሰው ሃይማኖት ይመስለዋል አይደለም ሃይማኖት አይደለም የቀየርኩት መንግስት ነው የቀየርኩት ወዴት መንግስት ወደዚህ ጌታ ፈልጉ ወዳለው መንግስት ማለት ነው ጌታም እኮ አስቀድማችሁ ይሄንን ፈልጉ ነው ያለው ከዛ ሁሉ ይጨምረላችኋል አለ እግዚአብሔር መንግስት ማለት እዛ ውስጥ ደግሞ ሮሜ ያሳያችኋል ሮሜ ምዕራፍ 14:17 ላይ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ የሆነ ደስታ እዛ ውስጥ ያለው ማለት በመንግስት ውስጥ ማለት ለዚህ ነው ዳግም መወለድ የሚያስፈልግ ዳግም ተወለዱ አለ ዳግም ካልተወለድክ ይሄን መንግስት አታይም ለዚህ ነው ዳግም ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም ማለት መጀመሪያ ቀጥሎ አታይም ማለት
ከዋና ከመንፈስ ጋር አይ ወደዚህ መንግስት ለመግባት ዳግም መወለድ ያስፈልጋል። ዮሐንስ 3ን በፍጹም አልቡላቸው ብዙ አስተምሩ ምድራችን ላይ ለመሰለ ዳግም መወለድ አለበት። ዳግም ካልተወለድክ ወይ መንግስት አይገባህም። እዚህ ውስጥ ያለው ጽድቅ እዚህ ውስጥ ያለው ሰላም አቲን ቀጥሎ ስለ ሰላም ነው የምንማረው። ቀጥዝ ደስታ አይገባህም። በቃ ትስቃለህ፣ ሁሉ ጊዜ መሳቅ ነው። በቃ ሁሌ ትስቃለህ፣ ነገሮች ትስቃለህ፣ በኢኮኖሚ ላይ ትስቃለህ፣ በችግር ላይ በዶክተር ሪፖርት ላይ ትስቃለህ፣ በነገር ላይ ሃ the devil ትላለህ። በቃ ሃ the devil ትላለህ፣ ትስቃለህ። በቃ የሚያስቅ ነገር መጥቷል ማለት ነው። ስለዚህ ጌታዬ ጌታ ነው። አቲንክ ባለፈው ነግሬያቸዋለሁ። አቲንክ አንድ ጥቅስ ላንብብላችሁ። ጥቅሴ ትዝላችኋል፣ ነግሬያቸዋለሁ። ሉቃስ እንትን ላይ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም። ግን አንድ ጥቅስ ላንብብላችሁና ዛሬ ወደ ትምህርቴ ገባለሁ። አቲንክ ምሳሌ ምዕራፍ 17 ቁጥር 22 ላይ እንደዚህ ይላል፣ ደስ ያላት ልብ መልካም መድኃኒት ናት። ምንድነው ደስ ያላት ልብ መልካም መድኃኒት ናት? ዳን the laughing is a medicine። አያችሁ ደስታ ደስ ያላት ልብ መድኃኒት ነው። እዚህ ላፍ ሜዲሲን ነው እንጂ አልኳችሁ ሲስተማችሁ ራሱ ትክክል እንዲሰራ ያደርጋል። ደስታ የሚደስ ያለው ሰው አጥንቱ ምናምን ቶሎ እርጅናው ይባረራል። በቃ ደስ ያለው መልክ ምን አለ እዚህ ላይ ደስ ያላት ልብ መልካም መድኃኒት ናት። ደስ ያላት ነው። laughing is a medicine ነው። laughing is a ባለፈው ነግሬያቸዋለሁ። እዚህ ሀገር ስፔሻሊ ተርሚናል ዲዚዝ ማለት ነው። በቃ መድኃኒት የለውም ብሎ የታመሙ ሰዎች የሚታዘላቸው ምንድነው? በቃ የሚያስቃቸው ሰው ነው። በቃ የሚያስቃቸው ሰው ይመደብላቸዋል። በቃ ሲስቁ ይፈወሳል። ሲስቁ ይፈወሳል። በቃ ሲስቁ ይፈወሳል። ለምን መሰለ? በቃ መድኃኒት ነው። laughing ምን አለ እዚህ ደስ ያላት ልብ መልካም መድኃኒት ናት። laughing is a medicine ነው። መድኃኒት ነው። በቃ የሚስቅ ሰው ጤነኛ ነው። ሲስተም ሁሉ ትክክል ይሰራል። በቃ ስትሬስ ተባረራል፣ ጭንቀት ይባረራል፣ ማንኛውም ዲፕሬሽን ራሱ ይባላል እኮ። ሰዎች በቃ የሚጠጡት የሚሰክሩት ጫት አምን የሚገቡ ደስታ ፈልገው ነው። ግን ያ አይሰጣቸውም። ያ ጊዜያው ነው ብያቸዋለሁ ባለፈው አልኳችሁ። ዘላለም ዮሐንስ 4 ላይ ጌታ ከዚህ የሚጠጣ ይጠማል። እኔ ከምሰጠው ግን ለዘላለም አይጠማም አለ። አያችሁ ይሄ ደስታ በመንግስት ውስጥ ያለ ነው። በጌታ ይዞልን የመጣው መንግስት ማለት ነው። አያችሁ ይሄ መንግስት የሚሰጥ ማለት ነው እንጂ እዚያ ምንም ማለት ሌላ የኢትዮጵያ መንግስት አይሰጥህም። ከመንግስት ጋር ስትጣላ አሳያለሁ ዛሬ። በቃ ምንም ነገር አይሰጥም። የሚሰጥ ይሄ ደስታ በቃ ኪንግደም እግዚአብሔር ነው፣ ጌታ ነው የሚሰጥ። ስለዚህ ምን አለ laughing is a medicine። ዕብራውያን ምዕራፍ 12 ቁጥር 2 ላይ እንደዛ አለ፣ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ላይ በእግዚአብሔር ፊት ደስታ በመስቀል ላይ ታግሶ በእግዚአብሔር ምን አለ ዙፋን ቀኝ ተቀመጠ። በፊቱ ስላለው ደስታ ማለት ወገኖች ኢየሱስ ይሄን ደስታ መጣለን። ደስ እንድለይ በቃ ሁሉ ጊዜ ባለፈው ሁሉ ጊዜ ደስ የሚል በመንፈስ ቅዱስ ነው እንጂ አትችልም። እንዴት ሁሉ ጊዜ ደስ ይላል? ሁሌ ደስ የሚለኝ በመንፈስ ቅዱስ ሆነ ደስ። አሁን መንፈስ ቅዱስ ሄልፐር ነው የሚረዳችሁ ማለት ነው። ጌታ እኔ ብሄድ ይሻላል፣ እኔ ካልሄድኩ አጽናኙ ያመጣል ማለት እሱ ስለ ሁሉ ያሳስባችኋል። የኔ የሆነውን ነገር ይነግራችኋል። እኔን ያከብረኛል አለ። እንዳለን ደግሞ ሰይጣን እንደተፈረደው የሚነግረው እሱ ነው። ወደ ሰይጣን ተፈረደበታል እንጂ ግን ምንድነው ይሄ ደስታ? ጌታ ምን አለ? ነውርን ታግሶ በእግዚአብሔር ፊት ተቀመጠ ይላል። ሌላ አንድ ቦታ ላንብብላችሁ እንትን ላይ ጌታ ዋና የመጣው ነግራችኋለሁ። ዋና ፐርፐዝ የመጣው ኢየሱስ የመጣው ባለፈው ሉቃስ 11 አንብበናል። ታላቅ ደስታ በበረት የተወለደው ኢየሱስ ማለት ነው። ኢሳይያስ 61 ላይ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ለታሰሩ መፈታትን ካለ በኋላ እዛው ቁጥር 3 ላይ እንደዚህ አለ። ቁጥር እንደዚህ ላሳችሁ ላንብብላችሁ። ኦኬ በአመር ፋንታ አክሊልን፣ በለቅሶ ፋንታ ደስታን ዘይት የደስታን ዘይት፣ በሐዘን መንፈስ ፋንታ ግን የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል። አየ ጌታ የተላከው በሐዘን ፋንታ ምን ሊሰጥ ነው? የምስጋና መጎናጸፊያ። በለቅሶ ፋንታ ምን ሊሰጥ ነው? ደስታ። በቃ ደስታ ያሰርቃል ወደ ጌታ ለዚህ ደስታ። የእግዚአብሔር ደስታ ኃይላችን ኃይል ነው። የእግዚአብሔር ደስታ በቃ ይሄ ደስታ
ከልብ ልንገር በቃ ፈንጥረ እንድትሄድ ነው የሚያደርግ ነገሮችን ምን አለ እዚህ ላይ ምንድነው የላከኝ አለ መጀመሪያ ሰለቀው በለቅሶ ፋንታ የደስታን ዘይት በሐዘን መንፈስ ፋንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል ኢየሱስ ይመጣ ማለት ነው የመጣው ለዚህ ነው ዋና ፐርፖዝ የመጣው በቃ የታሰሩትን መፈታ ልባቸው ቆሰለው ሊፈውስ መጣ የምስራች ሊሰብክ ማለት ነው በቃ ኢየሱስ መጥቶ ያላደረገው ነገር የለም በመስቀል ላይ እናንተን ያላደረገን ቦታ ላይ አብቆች ይሄንን ካላወቀን ነው ህዝቤ ዕውቀት ከማጣቱ ተነሳ ጠፋ ይላል እግዚአብሔር ቃል ማወቅ ያስፈልጋቸዋል ለዚህ ነው መማር እኮ ለዚህ ነው ጌታ ማስተማር የሰጠው ለቤተ ክርስቲያን እንድንማር ነው ካልተማርኩ ዕውቀት አታገኙም ደግሞ መንፈስ ቅዱስ እውነተኛ አስተማሪ ነው ያስተምረናል ስለዚህ ጌታ ኢየሱስ የመጣው ለዚህ ነው አንድ ሌላ ላንብብላችሁ እንትን ላይ አይ ቲንክ መዝሙር ላይ ሱላም ብላችሁና ወደ ትምርት ይገባሉ ማለት ነው መዝሙር ምዕራፍ አይ ቲንክ መዝሙር 26 ቁጥር 1 ላይ እንደዛ አለ እግዚአብሔር የጽዮን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን በዛን ጊዜ አፋችን ደስታ አንደበታችን ሐሴትን ተሞላ የጽዮን ምርኮ በመለሰ ጊዜ እጅግ ደስ አለን አፋችን ምን ተሞላ ደስታ አፋችን ምን ተሞላ አንደበታችን በሐሴት ተሞላ እዛ ቁጥር 5 ላይ በለቅሶ የሚዘሩ በደስታ ያጭዳሉ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ሄዱ በተመለሱ ጊዜ ግን ደረጃቸው ተሸክመው ደስ እያላቸው መጡ ይላል ምርኮ በመለሰ ጊዜ ደስ አለ እግዚአብሔር ወገኖች ደስታን የሚሰጥሽ ሁሌ በቃ እግዚአብሔር የሚፈልግ ልብ ደስ ይበለው ይላል በቃ በደስታ ያጠግባል ንትስቅ ያደርጋል ስለዚህ ዛሬ ትምህርት ቀጥል ፓስተር ተስፋዬ ቁጥር 2 ማለት ነው እንዳትረሱ ጌታ ዋና የመጣው ይሄን ደስታ ሊሰጥን ከልብ ልንገር ሁሌ ደስ ይላል ደስተኛ ነው ምንም ባይኖር አሳያለሁ ዛሬ በምንም ኮኔክት እንዳታረጉት ይሄን ደስታ በምንም ነገር ባላችሁ ብር ባላችሁ ገንዘብ በመትበሉት በመትለብሱት ኮኔክት እንዳታደርጉት ከዛ የተለየ የእግዚአብሔር ደስታ ማለት ስለዚህ ዛሬ ቁጥር 2 ቁጥሩን ላሳያችሁ ሮሜ ምዕራፍ አይ ቲንክ 14 17 ላይ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም አሜን እናመሰግናለን እንትን ላሳያችሁ ከእግዚአብሔር ቃል እንዳለ ኦኬ አይ ቲንክ ኤፌሶን ምዕራፍ ላይ ነገረን ማለት ነው ኤፌሶን ምዕራፍ 5 ቁጥር 17 ላይ እንደዛ አለ ኦኬ ላምብላችሁ ኤፌሶን ኦኬ የጌታ ፍቃድ ምን እንደሆነ አስተውሉ የጌታ ፍቃድ ምን እንደሆነ ምን ይምላባችሁ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩት የጌታ ፍቃድ ምን እንደሆነ አስተውሏል መንፈስ እንዲሞላብን የእግዚአብሔር ፍቃድ ማለት ነው አየ መንፈስ ቅዱስ የሚረዳ ለዚህ ነው አሁን መንፈስ ቅዱስ ሄልፐር ነው የሚረዳ ነው ለጸሎት ይረዳቸዋል ቪክቶሪ ላይ ለመመስከር ድፍረት ይሰጣቸዋል ቦልድ ያደርጋል በቃ መንፈስ ቅዱስ ማለት ነው ምን አለ የጌታ ፍቃድ ምን እንደሆነ አስተውሉ ምን ይምላባችሁ አለ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ አለ በወይን ጠጅ የሰከረ ምን አይነት ነው ፓስተርዬ በዘር የሚባላ በክልል የሚባላ በቋንቋ የሚባላ የሰከረ ነው እሱ በቃ አመጽ የሚሰራ ፌክ ኒውስ የሚያወራ እዚህ ላይ በቃ ሰክሯል እሱ ሰክራል በቃ በወይን ጠጅ ሰክራል ማለት ነው ምን ነካ ፓስተር ተስፋዬ በመንፈስ የሚሞላስ የሚዘምር ነው ደስ የሚለው ነው በመንፈስ ተሞላ ማለት ነው ዘምሩ አለ በመንፈሳው ቅኔ ተቀኙ አለ በመንፈስ የተሞላ ሰው ፓስተር ምን አነሰው ነው የሚስቅ ደስ የሚለው ጊዜ ሁሌ ደስ ይለዋል ተሞላ ካልተሞላ አተጋዘደ ጌታ በጣለ አልኮኮ አጅሬ የሞላ አይደለ ሰይጣን ራሱ ይየር ከዛ ጠንቋ ቤት ምናምን ተደረ መጣ አውሌው መጣለና አውሌው ያልመጣ ማለት አንዴ ዛድሮ ልንጠፋ ስንል ገብተን ማለት ነው ዛ ነገሌ ቦረና ገገገጋ አረጋ አልመጣም ማለት መንፈሱ ምን የሚቀጥለው ነው አለንኛ መንፈሱ ማለት ነው ወገኔ እሱ እየመጣ ምንድነው የሚያደርገው ሰካራም ነው የሚያደርገው ክፋት እንደሰራ የሚያደርገው ግን በመንፈስ ስትሞላ በመንፈሳው ቅኔ ትቀኛለህ ትዘምራለህ እልል ትላለህ ደስ ያለው ይዘምር ነው የሚለው ያዘነ ይጸልይ ነው የሚለው አየ በመንፈስ ቅዱስ ተሞላው አለ በቃ የተዛዘ ነው በቃ የጌታ ፍቃድ ምንና ሞኞች አትሁኑ እኮ የሚለው አለዛ ሞኝ ትሆናለህ ማለት ነው የጌታ ፍቃድ ምንድነው እንድትፈወስ የእግዚአብሔር ፍቃድ ነው ደስ እንዲል በቃ ፕሮስፐር እንድትሆን የእግዚአብሔር ፍቃድ ነው ረጅም እድሜ እንድትኖር የእግዚአብሔር ፍቃድ ነው
ለዚህ ነው ስታመሰግን የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል። ስለዚህ አሁን ደስ ይልሃል። በቃ በመንፈስ የተሞላ ሰው ደስ ይለዋል፣ ደስ ይለዋል። ሁሌ ደስ 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 ይለኛል። ይዘምራል። ቀደም ነገራቸዋለሁ፣ ይዘምራል። በቃ ሁሌ ደስ ይለዋል። አብሶ ስፔሻሊ ደግሞ አብሶ መዝሙር 18 ቁጥር 4 ላይ ላንብብላችሁ። ኦኬ እግዚአብሔር የሰራት ቀን ይህች ናት፣ በእርሷ ሐሴት እናድርግ፣ በእርሷም ደስ ይበለን። ይኸውልህ በመንፈስ የተሞላ ሰው ሁሌ ጠዋት ሲነሳ this is the day ይላል። what the Lord has made I will rejoice ይላል። ፍቃዱን ለዚህ ደስታ ያስገዛል ማለት ነው። እግዚአብሔር የሰራት ቀን በቃ እቺ ቀን እግዚአብሔር የሰራት ቀን ግን ካላስተዋልካት ገባ እግዚአብሔር የሰጠን ቀን በቃ እቺ ቀን ናት። we don't know tomorrow ምን ጋራንትድ የለም። እግዚአብሔር የሰራው this ነው ይላል። this is the day what the Lord has made I will rejoice እኮ ነው። I will rejoice ባለፈው ነግሬያቸዋለሁ። ያልታመመ ሰው በካንሰር የታመመ ሰው ኪሞቴራፒ የሚወስደው ሁሌ ፓስተሩ ሲያየው ደስተኛ ነው። ሄዶ ጠየቀው ማለት ነው። ምንድነው አንተ ሁሌ ሳይ ደስተኛ ነህ? አንደኛ ኪሞ እየወሰደ ነው፣ በካንሰር የታመመ ነው። ፓስተር አለው ጠዋት ስነሳ ሁለት ምርጫ ነው የማቀርበው አለ። ወይ ደስታ ወይ ዲፕሬሽን እለዋለሁ አለ። ምረጥ እለዋለሁ አለ። ከዛ ደስታን እመርጣለሁ አለ። ሁሌ ደስ ይለኛል አለ። ኪሞ እየወሰደ እኮ ነው። ይሄ ደስታ እግዚአብሔር የሰራት ቀን ደስ ይለናል፣ ደስ ይለኛል። ስንት ከቀኑ ጋር የሚጣላል፣ ከቀኑ ጋር የሚጣ ሲነሳ የሚጣላ ምናምን እግዚአብሔር የሰራው እንደሆነ ያላወቀ ማለት ነው። እንደ እግዚአብሔር የሰራው ስራ ከአእምሮ በላይ አይደለም። ደስ ይለኛል፣ በቃ ሐሴት አደርጋለሁ። እስቲ ተለማመዱ። ጠዋት ስትነሱ this is the day ወደለ እግዚአብሔር የሰራት ቀን ነው። በዚህ ሐሴት አደርጋለሁ፣ ደስ ይለኛል። በእርሷ ምን ይለኛል አለ? ደስ ይለኛል። በሱ በሰራት ቀን ደስ ይለኛል። በቃ ካለዛ በጀመርከው ነው የምትውለው። ጠዋት በቃ ተነስተሽ ከልጅሽ ጋር መነጫነች ከጀመርሽ ቀኑን ሙሉ በቃ በጀመርከው ቀኑን ትውላለህ። በቃ ወይ ካኮረፍ ስታኮርፍ ትውላለህ ማለት ነው። በቃ በጀመርከው ነው የምትውለው ማለት ነው። ይኸውላችሁ ላሳያችሁ በጣም እንትና ላሳያችሁ። ኦኬ አያችሁ አሁን ይሄ ደስታ ከአእምሯችን በላይ ነው። በምንም መበረዝ የለበት። አብሶ በዛ መዝሙር 6:3 ላይ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔር ስትፈልግ የሚሰጥ ደስታ ነው። አቤቱ የፊት ብርሃን በላችን ታወቀ፣ በልባችን ደስታን ጨመርክ ይላል። የፊቱ ብርሃን በላችን ታወቀ። እግዚአብሔር ሁሌ ደስታ የሚሰጥ አሁን ለመሰላችሁ ይሄ ደስታ ኃይላችሁ ነው። ቀደም ነገር ያለው ላፍቲንግስ ሜዲሲን መድኃኒት ነው። በቃ መድኃኒት ከልብ ጋር ከበቃ ምንም ስትሬስን ያባራል፣ ጭንቀትን ያባራል፣ ማንኛውም ነገር በቃ ይሰብርልሃል ማለት የእግዚአብሔር ደስታ ማለት። ስለዚህ ደስ ሁሌ ደስ ይለናል። እግዚአብሔር የሚፈልግ ደስ ይለናል፣ ደስ ይለናል። ይህ ደስታ ወገኖቼ ዓለም አይደለም አይሰጥም። ይህ ደስታ እግዚአብሔር ነው የሚሰጥህ፣ ዓለም አይሰጥህም። ዓለም ሊሰጥህ አይገባ አይችልም እንጂ አይሰጥህም። ዓለም አይሰጥህም፣ ዓለም አይሰጥህም። አልኩ እኮ ዓለም ጊዜውን የሚሰጥህ። ለዚህ ነው ዓለምን መውደድ ከእግዚአብሔር ጋር ጥል ነው የሚለው። ዓለም ጊዜውን አልኩ እኮ እያያችሁ አይደለ? አሁን ምን ሰራችኋል? እዛ እንትን ሲደንሱ አይደለ እንዴ? በቃ ሲጨፍሩ አይደለ? ስንት ሰው በሳት አሁን እዚህ ሀገር ራሱ አንድ ወልሞ 90 ሰዎች በሳት ተቃጥሎ ሲደንሱ ማለት ነው። አሁን ሰዎች ዳንስ የሚሄዱት የሚጠጡት የሚሰክሩት እንዳለ ለምንድን ነው? ደስታ ፈልገው ነው። ፓስተርዬ ደስታ ይሰጣል፣ ትንሽ ይሰጣል፣ ፕሌዠር ይሰጣል። ግን ያ ይሄ ምነግር ደስታ እሱ አይደለም። ይሄ እግዚአብሔር የሚሰጥ ደስታ ከአእምሮ በላይ ነው። ሁሌ ደስተኛ ነው። ሁሌ ደስተኛ ቢሆን ባይሆን ምን ባይሆን ነገሮች ቢሆኑ የፈለገ ነገር ቢሆን ባይሆን መዝሙር 30 አይ ቲንክ ስንት መሰላችሁ? 33 ቁጥር 1 ላይ እንደዚህ አለ። ኦኬ እንደዚህ ነገር ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። በምን ደስ ይበላችሁ? በእግዚአብሔር ደስ ይበል። ቀደም ነገር አሁን በአዲስ ኪዳን በጌታ ደስ ይበላችሁ አይደል? በማን ደስ ይበላችሁ? ሁሉ ጊዜ እኮ ነው በጌታ ደስ ይበልሽ። በጌታ ደስ ይበል። ሌላ በምንም ኮኔክት እንዳታደርግ ይሄን ደስታ ማለት
ሁሌ በጌታ ደስ ይለኛል ደስ ይለኛል በጌታ ሁሉ ጊዜ በኢየሱስ ደስ ይለኛል እንትን ላይ ፊልጵስዩስ 4:4 ላይ እንደዛ ላይ ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችኋል መቼ ነው አለ ሁሉ ጊዜ ደስ ይለኛል ይሄ ደስታችሁ ከሄደ ኃይላችሁ ሄደ ማለት ነው ይሄ ደስታ ከሄደ ባውር የለም ይሄ ደህንነት ደስታ የደህንነት ፓኬጅ ነው ብያለሁ መዝሙር 3 ተዝናችኋል ዳዊት ሲናገር እግዚአብሔር ባርክ ይያለ ይነግራታል አጣትሽን ሁሉ ይቅር ያለ ደዌሽን ሁሉ ይፈውስ ጉልምስነትሽን እንደንስር ምሕረት ቸርነቱን ይከተልሻል ይያል በቃ ሁሌ ጊዜ ጉልምስነትሽን የደህንነታችሁ ደስታ ነው ባለፈው ነገራችኋል ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችኋል እንጂ አጋንንት መናፍስ ስለተገዛላ አይደለም ስሜ በሕይወት መዝገብ ተጽፏል እንዴት ነው ይሄን ደስታ የተለማመዳችሁ ነው ስሜ ተጽፏል በቃ ስማቸው ያልተጻፈ ወደ ገሃነም እሳት ውስጥ እንደሚገቡ ነገርኳችሁ አልኩ እዚህ ምድር ላይ ስምህ ካልተጻፈ ወደ ጌታ መጥተ ከኢየሱስ ጋር ካልተከተልክ ጉድ ፈላ ሌላ ማንንም የሚያደርግልህ የለም ኢየሱስ ጋር መምጣት ያለብህ ወደ ጌታ ስትመጣ ትመዘገባለህ በሕይወት መዝገብ ለማለት ነው በሕይወት መዝገብ ተጽፎ ያልተገኘ እኮ በድን እሳት ውስጥ ይጣላል እዛ ዮሐንስ ራእይ ምዕራፍ 20 መጨረሻ እዚህ ላይ ምን አለ በጌታ ደስ ይበልሽ በቃ ደስ ይበልሽ ደስታሽ እሱ ነው ኢየሱስ በጨረሰው ስራ ኢየሱስ ከአባቱ ጋር አስታረቀን ኃጢአቴን አመፃኝ ደግሞ አላስብም ማለት ኢየሱስ ወገኖቼ ቆሰለን እንፈወስ ማለት ዳሃ ሆነን ሀብታም ነው ማለት በቃ የንጉስ ካህን አደረገኝ ቅዱስ ሕዝብ አደረገኝ እንጂ ከመላእክት ጥቂት አሳንሶ ፈጠረኝ የክብርና የምስጋና ዘውድ በላይ ላይ ጫነ አዲስ ፍጥረት ሆንኩኝ አሮጌ ነገር አለፈ ይቅር አለኝ እግዚአብሔር ታረቀኝ በደሙ በመስቀል ላይ አስታረቀን ስልጣን ሰጠኝ እባብና ጊንጡን ልረግጥ በቃ ስለተገዛ ተዛላችሁ እነዛ ሰባሰቦች ደስ ብሏቸው መጣው ነገራቸው ጌታ ደስታ ምን ላይ ሆነ አቋችሁ በምንም ነገር አጋንንት ስላወጣ ነው ደስ ቢለኝ እኔ ወይ ስለተፈወሱ አይደለም በጌታ ደስ ይለኛል በጌታ ሁሌ ደስ ይለኛል ደስ ይለኛል እዛው እንትን ላይ ፊልጵስዩስ 3:1 ላይ እንደዛ ያለ በቀረውስ ወንድሞቼ በጌታ ደስ ይበላችሁ ፊልጵስዩስ 3:1 በቀረውስ ወንድሞቼ በምን ደስ ይበላችሁ አለ በጌታ ደስ ይበልሽ ሌላ ምንም ነገር እንዳትገጭ ምንም ነገር ያውሉ ጊዜው ነው የሚታየው ጊዜው ነው ብያቸዋለሁ የሚጠፋ ነው ኤክስፓየር ዴት አለ በቃ ሁሉ ነገር ግን እኔ ግን ደስ የሚለኝ በማን ነው በኢየሱስ ደስ ይለኛል ይህ ደስታ ምንም ነገር አይዞም ብያለሁ ይሄ ደስታ ምንም ነገር አይዞም ዕንባቆም 3 ላሳያችሁ ከ15 እስከ 17 ምን መስላችኋል ዕንባቆም የመከራን ቀን ዝም ብዬ እጠብቃለሁ ይሄ ሰውዬ ባንክራፕት ሆኗል ቢዝነሱ ማለት ነው ያ ሊሆን ይችላል ባለም ላይ ስትሆን ብዙ ነገሮች በህይወታችሁ ላይ አፕል ሊመጣ ይችላል ግን እንዴት ነው ይሄ ደስታ አለ ወይስ ምንነካ ፓስተር ተስፋዬ ነገር እንዴ ብዙ ነገር ባለም ላይ ስታልፍ እዚህ ዓለም ላይ እስካለ ባለም ሳላችሁ መከራ አላችኋል አይዟችሁ አሸንፋለሁ ብዙ ነገር በህይወታችሁ ላይ ይመጣል በህይወት ላይ የማይመጣ ነገር የለም this journey ነው ይሄድን ያለን አሁን ዕንባቆም የተባለ ሰው በጣም የሚያስገርም ሰው በጣም የሚያስገርም እንዳለ አሳያቸዋለሁ ወደ ስንት በቃ ባንክራፕት ሲሆነ ሰው ይሄ ሰውዬ በማን ደስ እንዳለው ባለው ቢዛልኩ እኮ ብዙ ነገር በህይወት ላይ ወይ ዲቮርስ ሊሆን ይችላል የተለያየ ነገር ይመጣል በህይወት ላይ እንዴት ነው ደስታሽ ማለት ነው ምን ነካ ፓስተር እየጥላኝ ደጅኩ እሱ ጥሎኝ ደኩ ምን በቃ ደስታ የለም ምናምን ወይ በሞት ልትለይ ትችላለህ something ብቻ አብን በህይወት ላይ እንዴት ነው ደስታ ቼክ ልታደርግ እኮ ነው ያስተማርኩት አለው ይሄ ደስታ አለ ነገር ሲመጣ አለ ሐዘን ሲመጣ አለ ይሄ ደስታ አለ ወይስ ጠፍቷል ምን አለ መስግርም ነው ላብብል ለዛ ነው ዕንባቆም ላይ የመከራን ቀን ዝም ብዬ እጠብቃለሁ ምንም እንኳን በለስ ባፈራ አንድ ሁለተኛ የወይን አረግ ፍሬ ባይገኝ ሁለት ሶስተኛ የወይን ስር ቢጎድል ሶስት አራተኛ እርሾች መበልን ባይሰጡ አራት
አምስተኛ በጎች ከበረት ቢጠፉ 5 ስድስተኛ ኦኬ ላሞች በጋጣ ውስጥ ባይገኙ 6 ይሄ ሁሉ ችግር ይሄ ሁሉ ባንክራፕስ ዛሬ ምንድነው እሺ ባንክራፕስ በህይወት ላይ እነዚህ በእኔ ግን አለ በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ አፍሴት አደርጋለሁ እግሮቼን እንደ ዋላ እግር እግዚአብሔር ኃይሌ ነው አሜን 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 እግሮቼን እንደ ዋላ እግር ያደርጋል በማን ደስ ይለኛል አለ በእግዚአብሔር ደስ ይለኛል 6 ችግር ምን መስላችሁ አየች ደስታ አለ ደስታ ወይስ ተሰርቋል የተሰጠ ደስታ ማለት ነው እኮ ይሄ ደስታ ላጠፋ ነው የሚመጣው ነገሮች በህይወታችሁ ላይ ማለት ነው ብዙ ነገር አብኖናል ባካኩ ላይፍ አቁ ምን መስላል 6 ችግር ነገር እኮ ከብቶች በጋጣ ባይኖር ምንም በቃ ላሞች በቃ ባይገኙ ይሄ ሰውዬ ደስታውን አልጣለ መጀመሪያ የመከራን ቀን ዝም ብያለ ዝም ማለት የሚያስፈልግ ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም እኮ መከራ ሲመጣ ዝም ማለት መልመድ አለ በቃይ ከተናገር ታበላሻል አልኩ እኮ አንደበት ያበላሻል እንደስታ ምትናገሩት ኔጌቲቭ ነገር ያበላሻል ሰው በልብ የሞላውን አፉ ይናገራል አለ ምን እየተናገርክ ያለው ኔጌቲቭ ነገር ነው የተናገርኩ የለም ይያልክ ነው ባትችልም ደስታን ይወስድብሃል ማንንም የሚናገር እንደ እግዚአብሔር ቃል ይናገራል እንደ እግዚአብሔር ቃል መናገር ነገሮች ሲመጡ እንደ ሲያምሽ እንደ ቃሉ ስታጣን ለምሳሌ ቃሉ ሰፕላይ ያረጋና ያመጣልሃል ምርኮ ያመጣልሃል ብዙ ምርኮ እንዳገኘ እኮ በቃል ደስ አለኛል ዳዊት ይናገራል እኮ ቃልን እንጠብቅ ለባሪያ መልካም አድርጋለ አይኖችን ከፈት ከሕግ ታምራትን ያሉለ ይሄ ቃል ሁሉ ነገር ያመጣልሃል ለበዚህ ቃል ነው ዳግም የተወለድ ነው ከማይጠፋ ዘር ማለት ነው ለዚህ ነው ብንወርቅም አንጠፋ ብናመነታም ተስፋ አንቆርጥ ለምን ከማይጠፋ ዘር ነው የተወለድከው አሁን እንባቆም የተባለ ሰው ይሄ ሁሉ ችግር ደርሶበት እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አሰት አደርጋለሁ እግሮቼን እንደ ዋላ እግር ኢየሱስ ጌታ ነው ለዘላለም የት ነሽ ያለሽስ ምንድነው እሱ ባንክራፕስ ይውሹ መንነካ ፓስተር ተስፋይ መንነካ ፓስተር ምን መስላል ኢዮብ ጠቅላላ ባንክራፕስ ነው እግዚአብሔር ቅድም አልኩ ምርኮ በመለሰ ጊዜ እጅግ ደስ አለናል እግዚአብሔር ምርኮን አልመለሰ ደስ ይለናል ስለዚህ ይሄ ሰውዬ ምንም ነገር አላዘው አያችሁ ይሄ ደስታ በመንፈስ ቅዱስ የሆነ ደስታ በመንፈስ ቅዱስ አያችሁ መንፈስ ቅዱስ አሁን የሚረዳን ነው ይረዳናል ሁሌ ፌሎሺፕ ከሱ ጋር ማድረግ የሚረዳን ነው መንፈስ ቅዱስ ይመራል ወደ እውነት መንፈስ ቅዱስ ያሳስባል መንፈስ ቅዱስ ወገኖቼ በቃ እውነት በቃ እንዴ ደስታ በቃ አሁን መንፈስ ቅዱስ አለ ምድር ላይ ነው ያለው ቀጥሎ በአማኞች ውስጥ ነው የሚሄድበት ጊዜ አለ እንጂ አሁን መንፈስ ቅዱስ ባይኖር አጅሬ ተገልጦ ባይል በሰራ ነው ግን እሱ ስላለ ነው መንፈስ ቅዱስ ስላለ ነው ስለዚህ የዚህ ዓለም ገዢ ሰይጣን ነው ይሄን ደስታ ያሳልኩ እኮ ይሄን ደስታ ነው የሚሰርቅብህ ሌባው ሊሰርቅ ሊያርድ ሊያጠፋ አይደለም ምንድነው የሚሰርቀው ይሄን ደስታ ይሰርቀሃል የተሰጠ ደስታ ማለት ይሄ ደስታ ሄደ ማለት አለቀለ ዮሐንስ 4:13 ላይ እንደዚህ አለ ኦኬ ጌታ እንደዚህ አለ ሴቷን 13 ላይ ከዚህ ውሃ የሚጠጣው ሁሉ እንደገና ይጠማል እኔ ከምሰጠው ግን የሚጠጣ ለዘላለም አይጠማም ማለት ዮሐንስ 4:13 ላይ እኔ ከምሰጠው ለዘላለም አትጠማ ከዚህ ተዛለም ያቺ ሴት የፈታች ሴት መንፈስ ደስቷ ተሰርቆ በጠራራ ሰዓት ውሃ ምትቀዳ ሰው እየፈራች ኢየሱስ መጥቶን ስራውን አላስጣላትም ከዛ ሄዳ ወንጌል አመሰከረችም ኮንፈረንስ አላዘጋጀችም አየ ይሄ ደስታ ከውስጥ ነው የሚፈልገው እና የተጠማ ሁሉ ወደኔ ይምጣና ወደኔ ይምጣና ያለው እንጂ ሌላ ወደ ማን ወደኔ ናና ወደኔ ናና ወደ ኢየሱስ መምጣት በቃ ይሄን ደስታ ያገኘሁት እኔ ከልብ ልንገር እንዲያነ ደስታ አይጨባለቅ ሁሌ ደስ ይለኛል በቃ አሁን ይሄ በዚህ ለደስታዬ እነዚህን አስገዛለሁ ማለት ፍቃዴ እግዚአብሔር የሰጠኝ ደስታ ምን አለ እዚህ ላይ ደስ ይለኛል ኢዮብ ምዕራፍ 8 ቁጥር 1 ላይ ላሳይ እንደገና አፍን በሳቅ ሞላለሁ ከንፈርን በልልታ
አፍሽን በሳቅ ኢየሱስ ጌታ ነው። በሳቅ ይሞላል። አፍን በሳቅ ይሞላል። እንደገና አፍሽን በሳቅ በቃ ትስቃለህ። ዝም ብለህ ምንድነው የሚስቀው ሰውዬ? ትስቃለህ። የሚኮረኩር መንፈስ ቅዱስ ኩርኩር ያደርጋቸዋል። በቃ አፍን በሳቅ ይሞላል። እንዳትረሳ ከውስጥ ነው የሚፈልቀው። ወደ ጌታ እኮ መምጣት የሚያስፈልገው ለዚህ ነው። ዛሬ ስንት ነገር ውስጣችሁ ተሞልቷል። ስንት ዘር ተሞልተሃል። ክፋት ተሞልተሃል። በቃ ውሸት ተሞልተሃል። ማጭበርበር ተሞልተሃል። ሐሰተኛ ነብይ አለ። ግን ይሄ እንደገና አፍሽን በሳቅ ይሞላል። ከንፈርሽን እንደገና እልልታን የሚያቅዝ ምስጉን ነው የሚለው እግዚአብሔር ቃል። አሜሪካ ደግሞ ሻውት ነው። ይጮዋለሁ በጣም አላም ሻውት ነው። አሜሪካ መጮህ ነው። እናንተ እልል በሉ። አሜሪካን ደግሞ እልል አይሉ መጮህ ነው እነሱ። ኢየሱስ ጌታ ነው። ስለዚህ አፍሽን እንደገና በሳቅ በኢየሱስ ስም ይሞላ። አፍሽ እንደገና በሳቅ ተሞላ በኢየሱስ ስም። አፍ ራስ ካባባ ዲጋላ ቦራ በኢየሱስ ስም በሳቅ ተሞይ። በቃ ትስቃለህ። በቃ ትስቃለህ። ሃ ዘደበል በቃ ዝም ብሎ ያንተከትካል። መሳቅ ምናምን መንፈስ ጋር በልንገር መሳቅ ኢዮብ 8:21 ላይ አፍ እንደገና ሳቅ ይሞላል። እንደገና ሳቅ ይሞላል። ከንፈርሽ ደግሞ ያለሽ በቃ ብራብር አንድ ጊዜ አንድ ሁሌ ልልታ ነው የሚወደው። በቃ የሚታወቀው በልልታ ነው ማለት ነው። እና ሁሌ በቃ ስም አውጡለት ልልታ መጣ ይባላል። ሁሌ በቃ ይላል በቃ ምናምን። ከዛ አንድ ቀን እዛ ሚስቱ ወለደች ማለት ነው። ስትወልድ የአንድ ሰው አልመጣም ሊጠይቃት ማለት ነው። ከዛ ተፈተነ። በቃ እንዴት ጎረቤቶች አይመጡ ሚስቴ ወልዳ ብሎ በቃ ተፈተነ። ከዛ ሄዶ በቃ ሊወቅሳቸው ሄደ ማለት ነው። ምን ነው እናንተ ሚስቴ መታ እንዴ? መቼ ሰማን እንዴ? አልሰማችሁም እንዴ? እልልልል ስላለ እንዴ ሁሌ እልልል ስለምትል እኛም እንዴት ልናውቅ እንችላለን አሉታ ነው። ሁሌ እልልል ስለሚል እሱ ግደስ ሁሌ እልል ስለምትል እንዴት እናውቃለን አሉ። ምክንያቱም እሱ በቃ በልልታ ነው የታወቀው ማለት ነው። አቤት እልልታ የምታውቅ ሴት እልልታን የሚያውቅ ምስጉን እኮ ነው የሚለው እግዚአብሔር ቃል። እልልታ እንዳትረሱ። ይሄ ደስታ የእምነታችሁ ሲምፕተም ነው። የእምነት ሲምፕተም ነው ደስታ ነው። የእምነት ሲምፕተም ማለት ነው። ያለማመን ሲስተም ደግሞ ማጉረምረም ነው። በቃ ማጉረምረም ሁሉ ጊዜ መጣላት ምናምን በቃ ያለማመን የምታጉረመርም ከሆንክ እምነት የለም። የሚያጉረመርም ጴንጤ እምነት የለም። ከልቤ ልንገር እምነት አያጉረመርም። እምነት ሁሉ ያመሰግናል፣ የሌለውን ይጠራል። በቃ ለዚህ ነው ደካማው ብርቱ ነኝ ይበላል፣ ለጻድቁ እንዲበለው መልካም ይሆንልሃል። እምነት ሁሌ ይናገራል። ከዛ ሰውየው ተፈተና እንደ መች ሰማን አሉት። እልል ስላልሰማችሁ እንደ ሁሌ እልል ስለምትል በምን እናውቃለን አሉት። መዝሙር 30:5 ላይ እንደዛ ቁጣው ለጥቂት ጊዜ ነው፣ ሞገሱ ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ። እኔ ግን በደስታዬ አልታወቅም። በጣም ትልቅ ሚስጥር ነው እዚህ ላይ። ማታ ለቅሶ ነው፣ ጠዋት ደስታ ነው። እኔ ግን በደስታዬ ለዘላለም። አያችሁ ዳዊት በቃ ፍቃዳችሁ ማስገዛት አለባችሁ ለዚህ ደስታ። በደስታ ያልኳችሁ መታወክን ሁሉ የሚያውካችሁ ይቆረጡ አይደል ያለ። እኔ ግን በደስታዬ ለዘላለም አልታወቅም ማለት መታወክ የለም ማለት። በደስታዬ ለዘላለም አልታወቅም ማለት እኔ ግን በደስታዬ ለዘላለም አልታወቅም። አያችሁ መታወክ ሁሉ ይባረራል ማለት። ማታ ለቅሶ ይመጣል፣ ጠዋት ደስታ። በኢየሱስ ስም ጠዋት ነው ዛሬ። ጠዋት ደስታ በቃ ደስታ አልጎኛ። ድሮ ደስታ ሲሉን የት ነው ደስታ? ዲክሽነሪ ላይ እንላለን፣ ወይ ደግሞ እዛ ጠንክር ሱቅ ደስታ ከረሜላ ማለት ነው። ወይ እኛ የጫት ካልቃም ደስ አይለን፣ ዋቴ ካልሰራን በቃ ካልተደባደብን ማለት ነው። ያ ሁሉ ዝም ብሎ ነው። ያ አይደለም ደስታ።
ይሄ ደስታ እግዚአብሔር ስትፈልግ ደስ ይልሃል። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ቃሉን እናንብብ እንሂድ ሲሉኝ ደስ አለኝ። በቃ ደስ ይላል። ብቻ የጌታ ነገር ሲነሳ ደስ ይላል አልኩ። ዛሬ ጌታ ሲባል ብዙዎች ፊታቸው የሚጠቁረው አላልኩ። እዛ እንትን ለምሳሌ እዛ ኢትዮጵያ በውይይቱ ታክሲ ብትሄድ ገብርኤል ብትል ማንም ዞር ያለ ኢየሱስ ሲባል ዞር ይላሉ። አቴንሽን ይሰጣል። የኢየሱስ ስም ማለት ነው። ስለዚህ ኢየሱስ ይሄን ደስታ ይሰጥሻል። ወደሱ ናይ በትግርኛ ና ካም ኩጃ ያላሉ ኬንያ ኩጃ አባ ኩጃ ወደ ኢየሱስ ና ባክ። ሌላ ምንም ነገር አይሰጥም። ይሄ ዘላለም የሆነ ደስታ። እኔ በደስታዬ ለዘላለም አልታወቅም። ለዘላለም አይታወቅም። ዳዊት አልኩ ሀብት አለው፣ ጦር አለው፣ ሁሉ ገንዘብ አለው። ያ አልሰጠው። ሚስቶች አሉት፣ ሴቶች ራሳቸው አሉት። ገባ? ከ10 በላይ ነው ሴቶች አሉት። ግን ደስታ አልሰጠው ምንም ነገር። ይሄ አይሳልኩ እኮ ያ ሁሉ ጊዜው ነው አልኩ። ሚስት መልማት አልኩ እኮ ዛሬ ሰው ብዙ ሰው ሲያገባ ደስ የሚለው ይመስለዋል። ተሳስተሃል። በፍጹም ኮኔክት እንዳታረግ። ልጅ ሰው አይደለም። ደስ ይላል መጥፎ ደስ አይልም ማለት ግን ያ ይሄ ምነግር ደስታ እሱ አይደለም። በመንፈስ ቅዱስ የሆነ ደስታ ቢኖር ባይኖር አልኩ። ጳውሎስ እስር ቤት ነው ያለው። ታስሮ ነው ወንጌል እየሰበከ ያለው። ሚስት የለውም አልኩ፣ ልጅ የለውም። ደስ ይላል በጌታ ደስ ይላል። ጊዜ ምን ይመስላል? ታስሮ ሌሊት መዘመር። ይሄ ደስታ ስላለው አይደል? ጳውሎስ እና ሲላስ ይዘምሩ አይደል የሚለው እግዚአብሔር ቃል አልኩ እኮ። ደስ ያለው ይዘምር ነው የሚለው እግዚአብሔር ቃል። ያዘነ ይጸልይ ነው የሚለው። ስለዚህ ምን አለ ጠዋት? እኔ ግን በደስታ ለዘላለም አልታወቅም። ቀጥሎ እዛ መዝሙር 29 ቁጥር 11 ላይ እግዚአብሔር ለሕዝቡ ኃይል ይሰጣል። መዝሙር 29 ቁጥር ምን አለ? ምን ይሰጣል? ኃይል ይሰጣል። ይህ ኃይል ምንድነው? ደስታ። ደስ ይልሃል። በቃ የፈለገ ነገር ይሁን ምድር ትናወጥ፣ የፈለገ ኢኮኖሚ እንጫጫ፣ አንተ ግን ደስ ይልሃል። ደስተኛ ነው ልጅ። እግዚአብሔር ምን ይሰጣል? ለሕዝቡ ኃይል ይሰጣል። ኃይል ይሰጥሻል በኢየሱስ ክርስቶስ ስም። ይህ ኃይል ይሰጥሃል። ይህ ኃይል ይሰጥሻል። ይህ ኃይል ይሰጥሃል። ይህ ኃይል ይሰጥሃል። ይሄ ቃል ራሱ ደስታ ይሰጣቸዋል። መዝሙር 119 ቁጥር 162 ላይ እንደዛ አለ። በቃል ምርኮ እንዳገኘ ሰው በቃል ደስ አለኝ ይላል። መዝሙር 119 162 ላይ ምርኮ እንዳገኘ ሰው በቃል ደስ አለኝ ይላል። ይሄ ቃል ደስታ ይሰጣቸዋል። የእግዚአብሔር ቃል ደስ ያሰኛል እንጂ ለሚያገኙት ህይወት ለስጋቸው ሁሉ ፈውስ አይደል የሚለው። ይሄ ቃል እኮ ፈውስ ነው። ልጄ ሆይ ወደ ንግግር ያድምጣል፣ ወደ ጆሮ ወደ ቃል ዘንብል ነው እኮ ያለው። አየ ዛሬ ጆሮአችሁን ለዚህ ለቃሉ ካልሰጠ እንደምንነካ ቃሉ ነው የሚሰጠው። ዛሬ ብዙ ሰዎች ጆሮአቸውን ላለው ነገር ሰጥተዋል። ለዚህ ነው ለምትሰሙ ተጠበቁ ያለው። ዛሬ አልኩ ስንት ጎልያድ አለ እየጮኸ ያለ። ጎልያድ እየጮኸ ያለ ስንት ፌክ ኒውስ አለ ሰውን እያደነዘዙ ያሉ ማለት ነው። ግን የሚገርመኝ ጴንጤው ደግሞ ያን እየሰማ ድንዝዝ የሚል። ለዚህ ነው ለምትሰሙት ተጠበቁ አለ። በምትሰፍሩት መስፈሪያ ይሰፈርላቸዋል። እዛት ማርቆስ 4 ቁጥር 20 ለምትሰሙት መጠንቀቅ አለበት። ሁሉ ነገራውን በአዲስ ኪዳን በመስማት ነው የሚመጣው እንጂ በሕግ ስራ አይደለም። ታምራት ራሱ ዛሬው ገላትያ 3 ላይ በእምነት በሆነ መስማት እንጂ በሕግ ስራ ነው መንፈስ ቅዱስ የተሞላው ይላል። በእምነት መስማት ታምራት የሚሆነው በእምነት ሲሰሙ ነው። በመስማት ነው ነገር መጣው። ለዚህ ነው ለምትሰሙት ተጠበቁ ያለው። በጎቼ ድምጼን ይሰማሉ ነው ያለው እንጂ ሌላ ትራሽ ይሰማሉ አላለም። ስንት ትራሽ አለ እዚህ ፌክ ኒውስ ስቤቱ ለዩቲዩብ ብለው የሚሰሩ ሰዎች በቃ ምን ጉድ ኒውስ የማያወሩ አልኩ። ኒውስ ጉድ ኒውስ ያወራ በፍጹም ከልብ ልንገር። አሁን እዚህ ሀገር ራሱ በቃ የተለዩ አለ ሲኤንኤን ኤምኤስኤን ምናምን ጉድ ኒውስ ያወሩ። በቃ ምንም ትራብ እንዲሰራ አይሉ ጉድ ኒውስ ያወሩ። እናንተ ግን ለምትሰሙት ካልተጠነቀቃቸው በፍጹም መልካም እንዲሰራ የሚሰራው ነው ጥፋት ብቻ ነው የሚያወሩት። በቃ ትንሽ ነገር ሲያገኙ ኤግዛጀሬትድ እያደረጉ የሚያወሩት ነገር የሚያወሩት ማለት ነው። በቃ ዜና የሚያወሩ ሰዎች ለዩቲዩብ ነው
በቃ የሚያወሩት ክፋትን ነው እንጂ ጉድ ኒውስ የለም አልኩህ እኮ ዜና እኮ ጉድ ኒውስ አይሰጥህም የኢያሱና የካሌብን ዜና ማሰሙ ከሆነ ዛሬ ጴንጤ እመክርሃለሁ የኢያሱና የካሌብን መዝሙር ዜና ስማ እነዛ ያሱኑን ዜና አይደለም ስንት ደክሟል ጴንጤ በቃ እየሰማማ ደዝዟል አልኩህ ጎልያድ 40 ቀን ቆሞ ሲጮህ አይደል ሲጮህ አልኩህ ስንት ጎልያድ አለ እየጮህ ያለው እያሽ መልካም ነገር እንዲተሰራ ኢትዮጵያ ላይ አይልህም አሜሪካ ላይ እየተሰራ ያለው ነገር አይነግርህም አይነግሯችሁም አንዳንድ አሉ እዚህ ላይ ያሉ ጋዜጠኞች በአሜሪካንም እንደዛ ናቸው አንተ ሰሌክት ካላደረክ በስተቀር ማለት ነው ይሄ እናንተ ምርጫ ለምትሰሙ ተጠበቁ ነው ለምትሰሙ መጠበቅ አለብሽ በጎቼ ድምጼን ይሰማሉ ነው ከሌላ ድምጽ ይሰማሉ አልኩህ ደስታን ይወስድብሃል የምትሰማ አልኩህ እኮ ምን መስላል ሰማ ኢዮብ ትዛለ ኢዮብ ወደኞች መጥተው ሲነግሩት ልጆቹ እንዲሞቱ ሲሉት ያ መጥቶ ሲነግረው በቃ መጨረሻ ላይ በቃ አመድ ወደቀ የሰማው ነገር ነው ምን መስላል ምትሰማ አልኩህ እኮ ነሚያ ሰማ ይላል ቅጥሩ እንዳለ በቃ አለቀስኩ አለ አያችሁ እምነት ራሱ ይመጣው ሲሰሙ ነው ምትሰሙ ደግሞ ይሄን ቃል ነው እንጂ ሌላ ነገር እምነት አይሰጥም ቃል አልኩህ CNN እዚህ ዩቲዩብ ላይ የሚወራ ዜና እምነት አይሰጣችሁ ምን ነቀባት ተስፋዬ መዝሙር ማለት ቃሉ ምን ይሰጣል ቃሉ ደስታን ይሰጥሻል ምርኮ ይመልስልሃል ደስታ ይሰጣል የእግዚአብሔር ቃል ስትበላ ማለት ነው ለዚህ ነው ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ ቢወጣ አለ ሰዓት አለ ሬዲዮ ሰላም ነው ሬዲዮ ላይ ሰላም ነው ሬዲዮ ፓልቶክ ላይ ሰላም ነው ዛሬ ስለዚህ ለምትሰሙ ተጠበቁ ሰሌክት አድርጉ የምትሰሙትን ነገር አትስሙ እኔ አንዳንድ ሰው ሲገማ ቪው ሲገባላቸው ሲዋሹ ምን ሲሉ በጣም ግርም ነው የሚለኝ በቃ ሰው እዚህ ዩቲዩብ ላይ ገንዘብ ፍለጋ ነው በቃ አንድ እኮ መልካም ነገር አይወሩም ኢትዮጵያ እየተሰራ ያለው መልካም ነገር አይናገሩም ብዙዎቹ በብዛት ለምን መሰለ እነሱ አየ በቃ አንደኛ ፌክ ኒውሶች ናቸው ፌክ ኒውስ ነው ፌክ ኒውስ መጠንቀቅ አለ አየ ለምትሰሙት ካልተጠነቀቃችሁ እናንተ በጎቼ ድምጽን ይሰማሉ ነው ከሌላው ይሸሻሉ ነው ደስታችሁን ይወስድባቸዋል በቃ ደስታሽ ይሰረቃል ትዛላችሁም ዛመንት ማርቆስ ምዕራፍ 5 ላይ ያኢያሮስ የተባለ ሰው ጌታ መጥቶ ሰገደለት ልጄ በቃ ልትሞት ነው ድረስ አለ ጌታ እሺ ብሎ ሄደ በመሃል ላይ ደም ሲፈሳት ተፈወሰች ከባቹስ ከዛ ክልክ እዛ ሲደርስ ወረኞች መጡ ልጅ ሞቷል ንጉሱን አታርቅሙ የሚል ወሬ መጣ ጌታ እንደውም ያንን አቴንሽን አልሰጠም ዞር ብሎ እመን እንጂ አትፍራ ነው እመን እንጂ ምናም ያ ማለት ነው መቴ ጸለይኮን ጸሎት እመን ማለት ሞታለች አለ ኢየሱስን ጠርተ የሞተ ነገር ላይ ማይነሳ ይመስላል ተዛለም እነ ማርያም ጌታን ጠርተውት ለወንድማቸው አላዛር ታሞ ማለት ነው ዛሬ ኢየሱስ ጌታ ነው እና አላዛር ሞቶ ማለት ነው አልመጣም ኢየሱስ ቢሸታል ብትል እንኳን መጥቷል ጌታ ምንም ይስተት ምን ይበል ህይወት አልሰጠውም ላላዛር ጠርተው ማለት የጌታ ስም ይጠራሉ ይድናል ይላል መዳን ማለት ሶዞ ሶተራ ማለት ሁሉ ነገር ያልኩ ደህንነት እዚህ ደስታ ራሱ እዛው ውስጥ ነው ያለው የደህንነታችሁ ፓኬጅ ነው ግን አንዳንዱ አልኩ ዛሬ ብዙ ሰዎች ወደ ሲኦል የሚሄዱት ይሄ ተከፈለው ደህንነት ፓኬጅ ይዘው ነው የሚሄዱት ተከፍለው ላላወቁማ አይናቸው ተይዞ ሰይጣን የዚህ ዓለም ገዢ የክብር ወንጌል እንዳያበር አምሯቸውን ያሳውራል በቃ በሃይማኖት ይዛቸዋል በዘር ይዛቸዋል አይ ሰይጣን ሁሌ ብላንድ ነው ማለት ስለዚህ ኢየሱስ ጌታ ነው ዮሐንስ 16:2 ላምብላችሁ ጌታ ተናገረ አሁን አዘኑ ጌታ አሁን ታዝናላችሁ አለ ነገር ግን አለ በጣም ዘል ተመልከቱ ነገር ግን እንደገና አያቸዋለሁ አለ ልባችሁ ምን ይሞላዋል ኦኬ ደስታ ይሞላዋል አለ አዘኑ በጣም እሄዳለሁ ሲላቸው ማለት ነው ይሄን ደስታችሁ ደግሞ ማንንም ዓለም ያወስድባችሁ ማለት እንደገና ታዩኛላችሁ ደስ ይላችኋል አለ አሁን አዘኑ ይሄዳለሁ ሲል አዘኑ ምን መስላችኋል አንድ ሰው ለዲሲን ታዝናላችሁ ያሳዝናል አልኩ በለቅሶ ራሱ ያሳዝናል ሲለዩ ማለት ነው እናለቅሳለን እንባን እናውጣለን ግን never እንዳይዝሽ ያ ነገር ዶሚን ሰው ለተገዛው ነገር ባሪያ ነው ይላል እግዚአብሔር ቃል ለተገዛችሁ ነገር ባሪያ ናችሁ ተው ሐዘን ከገዛ ባሪያ ትሆናለህ
ባሪያ ያደርጋል ሐዘን። አየህ ሐዘን በፍጹም እንዳይገዛ ምን አለ እንደገና እንደዛ ነው። ኦኬ ከዛ እንደዚህ አለ። ኦኬ ደስታችሁንም የሚወስድባችሁ የለም አለ። እንደገና ታዩኛላችሁ አለ። ደስታችሁን የሚወስድባችሁ ግን እዛ ላይ በጣም መፈልገው ጥቅስ አለ እዛው ላይ ዮሐንስ 16 ላይ ቁጥር 23 ላይ እንደዛ አለ። እውነት እውነት እላችኋለሁ በስሜ የምትለምኑትን ሁሉ አብ ይሰጣችኋል። በስሜ እስካሁን አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ አለ። ይሆንላችኋል አለ። ምናችሁ ፍጹም እንዲሆን? ደስታሽ ፍጹም እንዲሆን መለመን አለብሽ። ደስታሽ ፍጹም እንዲሆን በስሜ እስካሁን አልለመናችሁም፣ በስሜ የምትለምኑትን አብ ያደርጋል አለ። ግን አሁን በስሜ ደስታችሁ ፍጹም ይሆን ዘንድ ለምኑ አለ። ይሄ ደስታሽ ፍጹም እንዲሆን መለመን አለብሽ። በቃ ሁሌ ደስ እንዲልሽ፣ ሁሌ ደስ ይለኛል። I don't care what's going on. I don't care. በቀኑ ላይ ደስ ይለኛል፣ ሁሌ ደስ ይለኛል። ከልብ ለንገር የድሮ ልብሶችን ስለብስ ደስ ይለኛል። የቆየ ልብስ ስለብስ ምንም ደስታ የሚወስድ ነገር ነው። በእርግጥ እኔ ዕቃ ስገዛ ሁሌ ዋጀዋለሁ። ኤምድ ዕቃ ስገዛ ቀድሼ ነው የምገዛው፣ የምለብሰው ማለት ነው። ቀድሼ የምለብሰው ልብስ ምንም ማለት የምገዛውን ዕቃ እዋጃቸዋለሁ፣ ለኢየሱስ እዋጀዋለሁ። የኔ ነው። ሰይጣን ስማ ከዛሬ ጀምሮ የኔ ነው ብለዋል። that is mine belongs to me በአብ በወልድ በመንፈስ ቅዱስ ስም ቀድሰዋለሁ። ምን አለ? ደስታችሁ ፍጹም ለምኑ አለ። መጠየቅ አለብሽ። ሁሌ ፍጹም እንዲሆን ደስታዬ ደስ ይለኛል፣ ደስ ይለኛል። ሁሌ ደስ ምን አለ እዚህ ላይ? ደስታችሁ ፍጹም ይሆን ዘንድ ለምኑ አለ። ደስታችሁ ፍጹም እንዲሆን ለምኑ አለ። መለመን አለብሽ። ይሄ ደስታ ነው የሚሰጥ እግዚአብሔር። ደስ ይልሻል። አፍን በሳቅ እሞላለሁ አለ፣ ከንፈርን በእልልታ አለ። መንፈስ ቅዱስ እንዳትረሳ። መንፈስ ቅዱስ በመንፈስ ቅዱስ የሆነ ደስታ አለ። የእግዚአብሔር መንግስት አንደኛ ጽድቅ፣ ሁለተኛ ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ። ጌታ ምስታን ዛሬ በዚህ እናመሰግናለን። በምን ሆነ? በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም። ኔቨር ኮኔክት ከዛ ጋር በበላ ባልበላ ደግሞ እግዚአብሔር አያስርበንም። ጻድቅ ህላቶ ሲራብ ሲለምን አላየሁትም። እግዚአብሔር አያስርበንም በፍጹም። አልተዋችሁም፣ አለቃችሁ፣ አካሄዳችሁ ገንዘብ ያለ መውደድ ነው ያላችሁ ይብቃችኋል አልኩ። ብር ይሄን አይሰጥህም፣ ገንዘብ አይሰጥህ፣ ቤት አይሰጥህ፣ መልክሽ አይሰጥሽ። ሁሉ ጊዜው ነው፣ የሚጠፋ ነገር ነው። ግን የሚሰጥ ምንድን ነው? ጌታ ነው። ለዚህ ነው በጌታ ደስ ይበላል። ደግሜ እላለሁ አለ። ያልሰማው መስሏችሁ ነው? ምን አልክ ያሉ መስሏችሁ? እስር ቤት ያለ ሰው በጌታ ደስ ይበላል። ደስታሽ ፍጹም መጠየቅ። አባዬ ደስ ይለኛል ስትነሺ ጠዋት መወሰን፣ ይሄ ቀን እግዚአብሔር የሰራው ቀን ነው፣ ደስ ይለኛል፣ ሐሴትም አደርጋለሁ። መዝሙር 19 ሐሴት አደርጋለሁ። እግዚአብሔር የሰራው ቀን ነው። እግዚአብሔር የሰራው ቀን ነው። እግዚአብሔር የሰራልን ቀን በቃ ደስ ይለኛል። አልጣላም ከቀኑ ጋር አልኩ። መንፈስ ይምላብህ፣ በወይን ጠጅ አትስከራል አልኩ። በወይን ጠጅ ከሰከርክ አልኩ በዘር የምትባላ አልኩ። እዚህ ፌክ ኒውስ ሰክሯል። የሰከረ ነው በቃ የሚጣላ የሚራገም የሚሳደብ መንግስታትን በቃ ሰክራን። መንፈስ መሙላት ያለባን። አይ መንፈስ ስትሞላ ከልብ ልንገር ምን መስላል? እዛ ሐዋርያ ምዕራፍ 2 ላይ መንፈስ ይሞላባቸው በልዩ ቋንቋ ተናገረዋል። ምን መስላል? እነ ጴጥሮስ ተገርፈው ሲስቁ ነበር። ተገርፈው ይሳቁ ነበር፣ ይስቁ ነበር። ልትገፋ ትችላለህ፣ ትስቃለህ። ለምን? መንፈስ ቅዱስ። ሁሌ ደስ ይለኛል፣ ደስተኛ ነኝ እኔ ስሰብክ ደስ ይለኛል። እዚህ ላይ መጥቼ ደስ ይለኛል። ገባ አልገባ ደስ ይለኛል። እኔ ላኮርፍ ነው። ገባ አልገባ ደስ ይለኛል። ወንጌል ነው የምሰብከው። ግስበ በጊዜው ማለት ጊዜው ስበክ እኮ ነው ያለው። ማሽ ቦታ ደግሞ ስለሚሄድ ማለት ነው ይሄ። ስለዚህ ምንድነው ደስ የሚለኝ? እኔ በጌታ ደስ ይለኛል። ባለፈው ነግሬያቸዋለሁ። ጌታ እንትን ላይ ሉቃስ ምዕራፍ 2:11 ላይ እነዛ ታላቅ ደስታ ነው። ታላቅ ደስታ፣ ታላቅ ደስታ፣ ታላቅ ደስታ የምስራች እነግራቸዋለሁ። ምንድነው የሚነግሩን? ክርስቶስ ተወልዶልናል። ታላቅ ደስታ ኢየሱስ የመጣ ማለት ነው።
ስለዚህ ወገኖቼ ዛሬ ቁጥር 2 የሰጧችሁ ደስ ይበላችሁ ኢየሱስ ይመጣል ደስ ይበልሽ ማራናታ ይመጣል ስፍራ ያዘጋጃል ለዚህ ነው ልባችሁ አይታወቃል በእኔም እመኑ በአባቴም እመኑ ልባችሁ ስፍራ ያዘጋጃል ታንኪ መንፈስ ቅዱስ እናመሰግናለን ዛሬ ሁሉ ነገር ተመስገን ያዝመረም እናመሰግናለን የትብራስ ይጫን ትክክል ይሆናል ለምን እንደሆነ ፌስቡክ ነው ያዝመረም ምንም ችግር የለበትም እኮ አለ ዋይፋይ አለ ምን አለ እኔ አደረው እናንተ ጋር ድንገት ላይሆን ይችላል ግን ምንድነው ፓስተር ተስፋዬ መልእክት ምንድነው መብልና መጠጥ አይደለም ማለት ሉቃስ ነባላ አንገቻለን ምን አለ ደስ ይበላችሁ ደስ ይበልሽ ደስ ይበልህ በቀኑ ላይ ደስ ይበልህ በቃ በምንም ነገር ይሄን ደስታዬ ማንንም አይወስደው ስለዚህ ኢየሱስ ጌታ ነው አቲንክ ይበቃኛል ቁጥር 2 በቀደም ነገራቸዋለሁ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ ሆነ ደስታ አሁን ሰላምን እናያለን የሚቀጥለው ትምህርቴ ስለ ሰላም ነው ይሄ ሰላም ወገኖቼ ዓለም አይደለም ይሰጣል ጌታ ዓለም እኔም ሰጣችሁ ሰላም አለ ዓለምን አልኳችሁ ዓለም ውስጥ ጊዜው ነው ብያቸዋል ጌታ ቀደም ሳነብለ ዓለም ያወስድባችሁ ማለት ይሄ ደስታ ደስ ይላችኋል ደግሜያታ ደስ ይላል ማንንም ያወስድባችሁ ማለት ዓለም ወገኖቼ ዓለም መውደድ በርግጥ ከእግዚአብሔር ጋር ጠል ነው አይ በዓለም መውደድ ማለት ነው እኔና እናንተ በዓለም ብንሆን በዓለም አይደለም ጌታም ከዓለም አውጣቸው ብያለምናል ከክፉ ጠብቃቸዋል ምክንያቱም ይሄ ዓለም በክፉ ተይዟል ታቃላችሁ የዚህ ዓለም ገዢ ሰይጣን ነው ይንዲ ያረገ ይያለው ያመሰ ያለው ሰይጣን እቺ ምድር ማለት ነው ምክንያቱም ሰይጣን ለጥቂት ጊዜ እኮ ወየው ተዛላችሁም ወየውላችኋል ለጥቂት ጊዜ ነው እነርሱም ድል የምትነሳው በበጉ ደምና በመስክርነታቸው ቃል ደሙ በሰራው ስራ ነው ሰይጣን ድል የምትነሳ በመመስከር በመናገር ማለት አፍን ከፍተ ማለት ስለዚህ ደስ ይበላችሁ እግዚአብሔር የሰራው ቀን ይሄ ነው እኔ ደስ ይለኛል በጌታ ደስ ይለኛል ደስ ምንድነው ደስ የሚለኝ አለዛ ልልን እንጠራታለን እንድትዘምር ማለት ምንድነው ደስ የሚለኝ የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለኝ ነው ምንድነው ደስ የሚለኝ ልብን ደስታ የሞላ አሴት የማደርግበት ይሄ ደስታ ምንድነው ምን ስላለኝ ነው ገንዘብ ስላለኝ ነው አይደለም ቤት ስላለኝ ነው አይደለም ጂፕላስ አይደለም የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለኝ ነው ማን ስላለኝ ነው ኢየሱስ ስላለኝ ምንድነው ደስ የሚለኝ ልብን ደስታ የሞላ አሴት የማደርግበት ይሄ ደስታ ምንድነው የእግዚአብሔር ልጅ ስላለኝ ነው ኢየሱስ የልል ይመጣ ተዘምርላችሁ መሰለኝ እንቆን ጋብዛታለን ምን ልበልታዳ ወገኔ ደስ ካለ በቃ አምልኮ ላይ አትታሰርም ብሬክ ምናምን ግጥም አታረግም እዛ ትዘላለህ ተፈነጫለህ ማለት ነው ደስ ይላል በቃ ደስተኛ ነው ልጅ ስለዚህ ደስ ያላት ልብ ምንድናት አለች መድኃኒት laughing is a medicine በቃ ማሳክ ለመጂስ ተለመጃ አፍሽን ከፈች አፍንም ክፈት ሞላባ እኮ ነው በቀኑ ላይ ሳቂበት ነቅንቅባት አለ ራስን የሚለው ሳቅበት በቃ ቀኑ ላይ ዛሬ ቀን ላይ ስቃል ደስ ይለኛል ከልብ ልንገር በቃ ለመሳቅ ምንም እንትን ያስፈልግ የሚኮረኩሩ ሰው ያስፈልግ በቃ ትስቃለህ ትንሽ ነገር ያስቃል በቃ የሚስቅሰው በቃ አንዳንዱ ጋር ተኮርኩሮ ምናምን አይስቅም ብትኮረኩሮ ምናምን ኮርኩሮ ላለው አንዳንድ ሳስተምር በጎን ያለውን እንዲስቅ ኮርኩራት እንድትስቅላለሁ አንዳንዱ በቃ ግጥም በቃ ምናምን በቃ ይሄ ደስታ ነው ይሄ ደስታ ካለ ትንሽ ነገር ያስቃል ተስቃለህ በቃ ትንሽ አልጎ ኮሜዲያን መጥፎ አይደለም ኮሜዲያኖች አልቃውማቸው ያስቀዋል ግን እነሱ ላይ ተጠበቁ በሰቂም ስንት አልቆ አሜሪካ መጥቶ የሚቸገሩት ኮሜዲያኖች ምናምን ማሳቅ ስለዚህ ትስቂያለሽ ማለት ነው ሁሌ መሳቅ ምናምን ታዲያ ሁሌ ነፍልፍሉን እንጥራና ከበበው እንጥራው ለጊዜ በከበበው በጣም አለብኝ
እነድኩለ ማለት የለም አሁን እሱ እንግዲህ አስቆ ሄዳዶ ነው በጌታ ይወጡ ምን እንደሆነ አናቅም እንግዲህ ዋና ግሬስ ያ ብቻ አይደለም ጌታ ማወቅ ያስፈልጋል ስለዚህ ኢየሱስ ጌታ ነው አይ ቲንክ ለይብቃኝ እንትን ያዝ ያደረገ ነው ዩቲዩብ ላይ ሲጫን ትክክል ነው ስለዚህ ዛሬ ያልወሰነ ሰው ይወስን ሬዲዮ ላይ ማለው ሬዲዮ ላይ ቆንጆ እየሄደ ነው ፓልቶክ ላለው 3 ክፍል ማለት ነው እና ማን ነው ደስታ የሚሰጠን ኢየሱስ በመንግስቱ ውስጥ ነው ያለው ጌታ ተዛለም ይሄንን መንግስት ፈልጓል በመንግስቱ ውስጥ ያለው ጽድቅ ነው መንግስቱ ውስጥ ነው የሚሰጠው አልኩ ዳግም መወለድ አለበት ዳግም ለመወለድ ይሄን ጌታ መቀበል አለበት እዚህ ላይ ሲጸልይ ይሄ ቸርች አይደለም ይያል ወደ ጌታ ከመጣ ቸርች አይደለም ዩቲዩብ ቸርች አይደለም ሬዲዮ ቸርች አይደለም ሶሻል ሚዲያ ቸርች አይደለም ቸርች አለ በአካባቢ ሄደ ጌታን ተቀብያለሁ እና ደህንነት ተማር ደቀ መዝሙር ያስተምራል ምንነካ ፓስተር ተስፋዬ ነው ያለበት ቦታ ቸርች የለም ካልክ ፓስተር ተስፋዬ ለማየ ዩቲዩብ ላይ ተስፋዬ ለማየ ፌስቡክ ላይ ከገባ ደቀ መዝሙር ያስተማርኩት አለ በጣም ቸርች ውስጥ ያስተማርኩት 7 ክፍል አለ ማለት እና ተስፋዬ ለማየ ፌስቡክ አለ ፓስተር ተስፋዬ ዩቲዩብ አለ እዛ ላይ ታገኛለህ ማለት ነው በጣም ይረዳቸዋል እዛ ላይ አጭር ጸሎት ምጸልየው ፓልቶክ ላይ አለ ሬዲዮ ላይ አለ በእምነት ነው ምጸልየው አጭር ጸሎት ጸልያለሁ ይሄን ጌታ ተቀበይ ነው ወደ ጌታ ቀደም አልኩት ምንድነው ደስ ምን ስላለኝ የእግዚአብሔር ልጅ ስላለኝ ነው ኢየሱስ ካለ በቃ ሁሉ አለ ማለት ለዚህ ነው ብርና ወርቅ የለንም ያለኔ ነው ኢየሱስ ካለ ተመነዝሯል ማለት ነው በቃ ሁሌ ደስ ይላል ሁሉ ጊዜ ደስ ይለኛል በጌታ ደስ ይበላችሁ ላይ በጌታ ግን ይሄን ስታውቁ ነው ደስታ ራሱ የሚመጣው ስታውቁ ነው ኖሌጅ ነው የሚያመጣው ስለዚህ አጭር ጸሎት ጸልያለሁ ጮክ ብለ በእምነት ፓልቶክ ላይ ሬዲዮ ላይ ሜድበት ማት ግሩፕ ሄዳል ማሽ ግሩፕ ማለት በቃ ጌታን ተቀበል እኔም ምለው ጮክ ብለ በእምነት ተቀበል ግባ በለው ጌታ እነሆ በደጅ ቆሜ በርና አንኳኳለሁ የሚከፍትን ይገባል በር ምንድነው የልብ ነው የሚያንኳኳው ለዚህ ነው ልጄ ሆይ ልብን ስጠኝ ነው ያለው ልብን ለኢየሱስ ስጭ ልብ ለኢየሱስ ሲያርፍበት ኢየሱስ በቃ አለቀለ ከልብ ነው ልብ እኮ ደስ ይበለው እኮ የሚለው ልብ ላይ ለዚህ ነው እኮ አብሶ እንትን ላይ እዛ አቲንቅ 4 ቁጥር 6 ላይ መዝሙር 4:6 ላይ የፊት ብርሃን በላችን ታወቀ ለልብ በልባችን ላይ ደስታን ጨመርክ ይላል የፊት ብርሃን በቃ የፊቱ ብርሃን ሁሌ በልብ ላይ ደስታን ይጨምራል ደስታ ያፈስልሃል ደስታ በመንፈስ ቅዱስ ሆነ ደስታ አሜን እኔ ምለው ጮክ ብል በእምነት ጮክ በይና ጮክ ብል ፓልቶክ ላይ አለ ጌታን ተቀበል ሬዲዮ ላይ አላም ነው አጭር ጸሎት እኔ መጸሎት ጮክ በል እኔ ምለው ጮክ በል ሬዲ ጌታ ኢየሱስ ሆይ በደሌ ኃጢአቴ በደም ጠበልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ በዚህ ደስታ ስለምትሞላኝ አመሰግንሃለሁ በኢየሱስ ስም አሜን በቃ አጭር ጸሎት በቃ ጌታን ስለተቀበልክ ወልካም ወደ ኢየሱስ አጭር ጸሎት በቃ ጌታው ለተቀበልከው ይገባል ለተቀበሉት በስሙ ላመኑ የእግዚአብሔር ልጅ ሰጠን መቀበል አለበት የምትቀበለው ደግሞ ጮክ ብለ ጌታው ይቀበላሉ ስትል ተቀበለዋል በእምነት ነው መጣራ ከዛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ከዛ ቀደም ነግሬሃለሁ ሄደም ሄድ ያለብህ ለና ፓስተር ተስፋዬ ለማየ ዩቲዩብ ላይ ተስፋዬ ለማየ ፌስቡክ ላይ ጨኘላለ ብዙ ነገር ማለት ነው እዛ ላይ ሬዲዮን አለን 5189015 ይሄ በሞባይል ፎን እና በቤት ፎን ቼክ አድርጉት ሩቅ ሀገር ያላችሁት ምስል ደውሉና ይሰራል ብዙ ሀገር ይሰራል ስለዚህ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን ደስ ያላት ልብ መልካም መድኃኒት ናት ላፍቲንግ ዘመድስ ብልሃል ይሄ ትምህርት በኢየሱስ ስም ፍሬ ያፍራ ይሄን ሲሰሙ ጌታው ደስታ በላቸው ላይ ይምጣ የሳቅ መንፈስ በላቸው ላይ ይውረድ እግዚአብሔር ቃሉ ፍሬ ስለሚያፈራ መሰገን ስለ ሁሉ እናመሰግናለን ከፍ ገበር ስም ይባረክ አንተ በመንፈስ ቅዱስ የሆነ ደስታ ስለሰጠና እናመሰግናለን ክብር ምስጋና ለከበረው ስም በኢየሱስ ስም አሜን ኢየሱስ ጌታ ነው ጸጋ ይብዛላችሁ አቲንክ አርብለታ ስለንትን እንማራለን ስለ ሰላም ይሄ ምን አይነት ሰላም እንደሆነ ጌታ የሰጠን ሰላም እኔ የምሰጣችሁ ሰላም አለ ምን አይነት ሰላም እንደሆነ እናያለን እና ኢየሱስ ጌታ ነው ጸጋ ብዝት ይበልላችሁ ሼር አድርጉት ይሄንን ማለትም ለሰዎች ይድረስ እና ጌታ ጸጋ ይብዛላችሁ ተባረኩ እና ጸጋ ይብዛላችሁ አሜን
ኢየሱስ ጌታ ነው ሰይጣን ሌባ ነው ፓስተር ተስፋዬ እንደነግራቸዋለሁ ደስ በምንድነው ያስተማርከን ፓስተር ተስፋዬ ምንድነው ደስ የሚለኝ ልቤ ደስታ የሞላው የእግዚአብሔር ልጅ ስላለኝ ነው ኢየሱስ ስላለኝ ሌላ ምንም ነገር በቴቴ የለም ኢየሱስ ጌታ ነው ጸጋ ይብዛላችሁ ሼር አድርጉት ይሄንን እና ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ተባረኩልኝ ታንክ መንፈስ ቅዱስ እናመሰግናለን